አቦሳ ኤሮኮ እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። አሁንም እየተከታተላችሁ ያላችሁት ከኢቢኤስ ቲቪ የሚተላለፍላችሁን እሁድን በኢቢኤስ ፕሮግራማችን ነው። ፕሮግራማችን እንግዲህ ከዛሬ ጀምሮ በእሁድ ዘወትር እሁድ በ8 ሰዓት ይተላለፋል። እንድትከታተሉን ከወዲሁ ጋብዛችኋለን። እንግዲህ ፍሪ የፕሮግራማችን ከዛሬ ጀምሮ ያው ጀምሯል። ዘወትር እሁድ የሚተላለፈው እዚህ ጋር ግን አንድ ነገር ልጅ ፈልጋለሁ። እኔ ይገርምሻል እንጀራ በጣም ነው እንጀራ እኔ ራሱ በጣም ነው የምወደው። እንደው በቀን ምን ያህል ትንዱ ቁርስ ምሳ ራት ቢሰጠኝ እንጀራ ማለት ነው። ሙች በጣም ነው እንጀራ የምወደው። ቆይ ግን እንዴት አሜሪካ ብዙ አመት ኖርሃል አይደለ? እንጀራ እንዲህ በቀላሉ ይገኛል እንዴ? እዛ እንጀራ በቀላሉ ይገኛል። የኛን ሀገር አይነት እንጀራ ባይገኝም እዛ ፌስታል ብለን እንጠራዋለን። ፌስታል ቢጠይት እንደሚሳብ እንጀራ አለ። ግን እሱንም ቢሆን ሳልበላው ይያላቀም ይገርምሻል። በየጊዜው እንጀራ ካልበላው ምግብ ይበላው ስለማይመስል በየጊዜው የእንጀራ ተመጋቢ ነኝ ማለት ነው። እንጀራ ሳትበላ ስትል ራሱ ቅር ይላል አይደል? አይለም እንጀራ ሳትበይ ይቀር ይልሻል። እንጀራና ጥሬ ስጋ ኢትዮጵያ ነው በጣም እንወዳለን። እንግዲህ ስለ እንጀራ ስናነሳ አንድ ምክንያት ያለን ተወዳጁን ሼፍ ዮሐንስን እዚህ ስለ ጤፍ እንጀራ ለጤፍ ብቻ ነበርኛ ይመስላል። ሼፍ ዮሐንስ ደግሞ ለወጥ አርጎት ጤፍን ወደ ሌላ የምግብ አሰራር ወስዶታልና ሼፍ ዮሐንስ ስቱዲዮ ጋብዘናል። ሼፍ ዮሐንስ ከኛ ጋር ይቆያል። ስለ እንጀራ ስለ ጤፍ የሚለን ነገር እንሰማለን። እስቲ ሼፍ ዮሐንስ እንግዲህ እዚህ ስቱዲዮ ተገኝተሃልና ምን ልታሳየን ነው ዛሬ እዚህ የተገኘው? ዛሬ የምናየው የጤፍ ላዛኛ ይሆናል። በጤፍ ላዛኛ አብሮ ደግሞ የስፒናች ሶስም ይኖረዋል። እሱ ላሳያችሁ ዛሬ መጣሁ። እንግዲህ ጤፍ ሁላችንም የምናውቀው በእንጀራ ነው። እንግዲህ ከዛ በተረፈ አንተ ደግሞ ሌላ ነገር ሰራበታለሁ ያልክ ነው ያለው። እሱን እንግዲህ እናያለን፣ ተመልካቾችም እናቀርባለን ማለት ነው። እሺ እንጀምር። ኦኬ የጤፍ ዱቄት ነው። ስለዚህ እሱን የምናየው ሊጥ በጤፍ የተሰራ ሲሆን ሙሉ ለሙሉ ጤፍ ብቻ አይደለም ያለበት። እንደምታውቁት ጤፍ ግሉተን የለውም ማለት ኤላስቲሲቲ የለውም ማለት ነው። ስለዚህ አይዳመጥም ማለት ነው። ለላዛኛ 100% ጤፍም መስራት ይቻላል፣ ግን ይበልጥ ይከብዳል። እንደ ተልባ የመሳሰሉት ነገር እየተጠቀምን ነው ኤላስቲሲቲውን ማምጣት የሚቻለው። አሁን ግን ማሳያችሁ ትንሽ የስንዴ ዱቄት በማድረግ ኤላስቲሲቲውን እዚህ ላይ ለመጠቀም እችላለሁ። ጤፉን የምጠቀምበት ዋና ምክንያት ለጣዕምም ለከለርም እና ለጤንነትም ነው። ኦኬ ሶ እዚህኛው ጋር የጤፍ ዱቄትና የስንዴ ዱቄት ያለበት ነው ይሄኛው ሊጡ ማለት ነው አይደል? ስለዚህ አብሮት ያለው የስንዴ የጤፍ ዱቄት እና ትንሽ ጨው እና በኦሊቭ ኦይል አብሮ በደም ታሽቶ ሊጥ ሆኗል። ከሆነ በኋላ አሁን ግን ከዛ በኋላ ማሳሳው በጤፍ ዱቄት በመጠቀም ብቻ ነው። ይሄን እንግዲህ አንዱን አሰራሩን አሳይቻችኋለሁ። ቀደም ብዬ ደግሞ የእናንተን ጊዜ ላለመሻማት ደግሞ በሰፊው ሌላውን አዘጋጅተናል። እንዴት አሰብከው? የጤፉን ያው በየቀኑ እንጀራ ስበላ የሆነ ሰዓት ላይ ግድ መምጣት አለበት። አልፎም ደግሞ በአለም ላይ በጣም አሁን ጤፍ እያገኘ ነው ያለውና ከዛም አልፎ ደግሞ የእውነትም እኔ ብዙ ለምሳሌ ፓስታ ወይ ዳቦ አልወድም። ለሰውነቴ ብዙ አይስማማኝም። የመንፋት ስሜት አለ ለኔ፣ ለሁሉም ሰው ማለት አይደለም። ስለዚህ በተቻለኝ ደግሞ ጤፍ ቢሆን ይሻላል። እንደገና ደግሞ ይሄንን መጀመሪያ ሐሳቡን ያመጣው እኔ ሳይሆን እናቴ ናት እና በዚህ ፒዛና ላዛኛ እናቴ ናት የጀመረችው። ኦኬ እንደው ስለ እናት ካነሳ ነገር ሰምቼ ነበርና ከእናት ጋር እንዴት ያዘ ነገር አለ ይባላል። እንደው ያን ትገልጽልኛለህ ለተመልካቾች? ልጅ እያለሁኝ እናቴ የተነጠረ ቅቤ ብዙ ጊዜ ትሰራለች እና ሁሉ ጊዜ የተነጠረ ቅቤ ደግሞ ከሩቅ ነው የሚሸተው። ሁሉ ጊዜ ወይ ሰርታ ደግሞ ስመጣ ልብሷ ላይ ስለማሸተው በጣም ወደው ነበርና ከልጅነቴ በጣም ወደዚህ ሙያ የጋበዘኝ እሱ ነው። ለዚህ ቅቤ ባለውለታ ነው። እስቲ ከዚህ ጋር ተያይዞ ስላስተዳደገ ወይም ደግሞ መጀመሪያ የት እንደተማርክ እስቲ ንገረኝ ስለ ሼፍነት። እኔ አክቹሊ የተማርኩት የተለያየ ሙያ ነው የተማርኩት። በትምህርት ደረጃ የመጀመሪያ የተማርኩት ቪዥዋል አርትስ ነው፣ ማለትም ስዕል፣ ፐርፎርማንስ፣ ዲጂታል አርት የመሳሰሉትን። ከዛ በኋላ ደግሞ ወደ ስራ
ወደ ሙያ አድርጌ ስገባ አብሶ በሀገራችን ኮንቴክስት ከአርት ይልቅ ይበልጥ እንጀራ ምግብ ለሰው ይጠቅማል በሚል ምግብ ላይ እንዴት አርት ልስራ አርትን ምን ላይ ልስራና ለሰው ላቅርብ በሚል ምግብን ብሰራ ሰው ሁሉ ያዋክላል በሚል ገባውበት። ከዛ ደግሞ ሳይኮሎጂ ላይ ተማርኩት። ኦኬ ብዙን ጊዜ በፕሮግራም ላይ መመለከታቸው ነገሮች አሉኝ። የተለያዩ ክልል ሀገር እየሄድክ ኢንተርቪው እያረክ ነው ምግቡን ማብረህ ከነሱ ጋር የምትሰራውና ከጋዜጠኛነት ጋር የተያዘ ሙያ አለ ወይስ ደግሞ አይከብድም? በጣም ይከብዳል። ደግነቱ የሚዲያ ሙያ ብቻ አንሳቶን እንደምታውቀው አብሮ ደግሞ ሙሉ ቲም አለ፣ ፕሮዲዩሰር አለ፣ ዳይሬክተር አለና ሙያው ላይ አንተም እኛም እየተቀረጽን እኛም እየተማርን በጋዜጠኝነት ብቻ ሳይሆን በሙያውም ላይ እኮ የምግብ አሰራርም ኢንግሪዲየንቶችንም ግብአቶችንም አልፎም ደግሞ የአሰራር ዘዴዎችንም እየተማርን እየመጣን ያለውና የሚገራርሙ ነገሮች አይተናል እስካሁን። እንደው ከምግብ አይነቶች አንተ ምን አፍቅረህ ትወዳለህ? የምን አፍቃሪ ነህ? አሁን እሱ በጣም ከባድ ነው። ለምን በሙዴ ነው። በጣም ከተከፋው የሆነ ነገር ሊያምረኝ ይችላል ይሆናል። ምን ያምራል ስትከፋ? እኔ እንጃ ክትፎ ነው። ኦብቪየስሊ ክትፎ ነው የሚያምረው። በጣም ደስ ሲለኝ ኬክ ይሆናል። ኬክ እንደ ሙድ ነው። ስትበሳጭስ ማብሰሉ ይሻላል። ጆኒ ከኢትዮጵያ ውጭ ይኖራል? ኖራለሁ። የት ሀገር ኖራል? ፈረንሳይ ኖራለሁ፣ አሜሪካ ኖራለሁ። ከዛም አልፎ ደግሞ የተለያዩ ሀገሮች 2-3 ወርም ቢሆን ጎብኝቻለሁ። መኖር ባልለውም ብዙ ነገር የተማርኩባቸው እንደነ ታይላንድ ምናምን የመሳሰሉት። ረጅም ጊዜ ሲቆይበት ሀገራት ፈረንሳይ ምን ያህል ጊዜ ቆይታል? ወደ 7 ዓመት ኖራለሁ። ሙያውን እዛ ሰራው ነበር? 2 ዲግሪ እዛ ነው የተማርኩት። ኦኬ። ስለዚህ ትንሽ ላዛኛዋን እንግዲህ እናድርሳት። ትንሽ እንዳይጣበቅብን ከስን ኦሊቭ ኦይል ነው ማድረገው። በሁሉም በኩል እናዳርሰዋለን ከስር እንዲዝብን ስለማንፈልግ ማለት ነው። ከዛ የላዛኛ ቂጣው ከደረሰልን በኋላ አብሮ የሚያባላልን የቲማቲም ሶስ አለ። የቲማቲም ሶስ አሁን በየገበያው በየሱፐርማርኬቱ ስለሚገኝ ኦልሬዲ የተሰራ አለ። ከፈለጋችሁም ደግሞ ራሳችሁ በየቤታችሁ ቲማቲም ቆርጦ በጦስኝና መሳሰሉት አድርጎ መስራት ይቻላል። እሱ ዛሬ ግን እንጠቀመው ኦሬዲ የተሰራልን ነው ቶሎ ለማድረስ ስለምፈልግ። አብሮ ደግሞ ያለን ስፒናች ወይም ደግሞ የቆስጣ አይነት ሲሆን ተፈጭቶ ትንሽ በጨው ተቀምሞ ነው ያለን። አብሮት የቤሻሜል ቤዝ እንሰራለን። ቤሻሜል ማለት የዱቄትና የቅቤ ድብልቅ ሲሆን አብሮት በወተት ቀጥኖ እንደ ሶስነት ይሆናል። እሱን ደግሞ ከስፒናቹ ጋር እናደባልቀውና 2 አይነት ከለር የቲማቲምና የስፒናች ከለር ይኖረናል። አሁን እዚህ ላይ የሚቀረን ቢጫው ብቻ ነውና ባዴር ይሆናል። በጣም አሪፍ ነው። በጣም ዮሐንስ፣ እንደው ሼፍነት የት ነው የጀመርከው? ቤተሰቤ ሬስቶራንት አለው አሁንም እዚሁ አዲስ አበባ አንቲካ ታውቂዋለሽ? እና ደንበኛ ነኝ። አረ ኦኬ። አንቲካ ከተከፈተ አሁን ወደ 14 ኦልሞስት 15 አመቱ የሆነ ነው እና እኔም እዛ ነው መጀመሪያ ፕሮፌሽናሊ ይሄ ነገር ሙያ መሆን ይችላል ከኪችንም አልፎ እስከ ሰርቭ ማለትም እንደ ዌተርም ድረስ ሆኜ አገልግዬ አይቼዋለሁ። በልጅነት ደግሞ እንደምታውቀው ትንሽ የኪስ ብር ስንፈልግ በደንብ እንረዳለን እና በዛ ላይ ነው ትንሽ የለመድኩት። ከዛ ፕሮፌሽናሊ ደግሞ ሳስበው ፈረንሳይ ሄጄ ተማርኩት። አሁን እየሰራ ያለሁት ቅቤውን በማድረግ ቅቤውን አቅልጬ ዱቄቱን ጨምርና የቤሻሜል ቤዝ እሰራለሁ። ስለዚህ ሁ ይባላል ማለት የቅቤውና የዱቄት ድብልቅ። ስለዚህ ትንሽ እስኪቀልጥልኝ ድረስ ጠብቅና ማድረግ ያለብኝ እኩል ነው። ስለዚህ 50 ግራም ቅቤ ካረኩኝ 50 ግራም ደግሞ ዱቄትም ማድረግ ይኖርብኛል። እርዳታ የሚያስፈልግ ካለ እንግዲህ እንዴ አልልም። ስለዚህ ህይወት ምን ያስደስታል ከዚህ ከሙያ ውጭ? ሁሉ ነገር ጠዋት ተነስቼ ውሃ ስጠጣ ራሱ ደስተኛ ነኝ። ሁሉ ነገር ሊያስደስት ይገባል ብዬ አስባለሁ እና በአጠቃላይ በኑሮዬ በአጠቃላይ እዚህ በመሆኔ ኢትዮጵያ በመመለሴ ራሱ በጣም ደስተኛ ነኝ። ወንደርፉል።
አሁን የጨመርነው ዱቄት የጤፍ ዱቄት ነው አይደል? አክቹሊ አሁን አይደለም ይሄኛው አሁን እንትን ነው የቤሻሜል ቤስ ስለሆነ ሙሉ ለሙሉ እሱን አይደለም የጨመርኩት ግን መጨረሻ ላይ ትንሽ ከተደባለቀልኝ ማለት እንደምታየው ገና ፈሳሽ ነው ማለት በቂ የዱቄት ኮንቴንት አልጨመርኩም ማለት ነው። ስለዚህ አብሮት ትንሽ ደግሞ የጤፍ ዱቄት ማድረግ እዚህ ላይ ግን ብዙ ጤፉን ማብዛት አልፈልግም። ለምን ለጣም እንደ ሶስ ሲሆን የሚሻለው የስንዴ ዱቄቱ ነው። ግን ደግሞ በጤና አኳያና ደግሞ ለኔ የሚመቸኝ ጤፉ ስለሆነ ጤፉን ደግሞ ትንሽ መጨረሻ ላይ ለአመልም ቢሆን እየጨመርኩት ነው ያለሁት። እንዴት ነው በውጪው ዜጋ ዘንድ ያለው አመለካከት በዚህ በጤፍ ዙሪያ? ያው ጤፍ ማለትኛ ለሀገራችን ዋና ምግባችን ነው እና በጣምም ልክ እንደ ኢትዮጵያዊነት ምን ኮራበት አይደንቲቲ ነው። ውጭ ሀገር ላይ ስናየው ትሬንድ ይባላል ወይም አዲስ ነገር ሲመጣ ሰው ሁሉ የሚያተኩርበት ነገር ነውና አሁን ጤፍ ላይ በጣም እየተኮረ ነው ያለው። ስፔሻሊ ምንድነው ሆሊውድ ብትጂ በትልቅ አርቲስቶች መካከል ይፈልጋል። ለምንድነው የሚፈልገው? ሰው ሁሉ ሰውነቱን ማቅጠን ይፈልጋል። ያንን አስፔክት ላይ ደግሞ በደንብ ይጠቅማል። ከዛም አልፎ ደግሞ ጤፍ ለስፔሻሊ ሴሊያክ ዲዚዝ ስላለባቸው ማለትም ግሉተን መብላት ለማይችሉ ሰዎች ይመከራል። ግን ጤፍ ብቻ ነው የሚያገለግለው ማለት ከባድ ነው። እኔ አክቹሊ ከትንሽ አመት በፊት የአፐንዲሳይተስ አሶች ነበርና ዶክተሩን ምን ልበላ ስለው ከእንጀራ በፊት እንደውም ፓስታ ጀምር ነው ያለኝ። ስለዚህ አይመከርም ሳይሆን ይመከራል፣ ግን አብሮ ደግሞ ሁሉ ነገር በመጠኑ ሲሆን ይሻላል። አይ ደስ ይላል። አሁን በእኛ ማህበረሰብ ውስጥ እንጀራ ያወፍራል ወይም አንዳንዱ ደግሞ እንጀራ ያከሳል የሚለው ነገር አለና እስቲ አንተ እንደ ባለሙያነት ምንድነው እዚህ ጋር የምታወራው? ሞር እንደውም ያከሳል ብትኝ አምናለሁ። ለምን ግሉተን ማለት ኮምፕሌክስ የሆነ ስኳር አይነት ነው እና እሱ ስለሌለው ቶሎ ዳይጀስት ሆኖ እንደውም ሞር ፋይበርስ አለው ቢባል እንደውም ይበልጣል አምናለሁ። ግን ጤፍን ልዩ የሚያደርገው ኢሴንሻል አሲድ የሚባሉትን በሙሉ ይዟል። ሶ ኢሴንሻል አሲዶች አሲዶ አሚኖች ከ500 በላይ እንዳሉ ይቆጠራሉ። እነሱ ደግሞ ሰውነት የሚፈጥራቸው ሲሆኑ ከውሃ በኋላ ያለው ትልቁ ጡንቻችን ውስጥ ሆነ ሰውነታችን ውስጥ ያለው አሲዶ አሚን ነው ሰውነታችን ኮንስቲቲዩት የሚያደርገው የፈጠረው። ከሱ ውስጥ ግን 9ኙን ሰውነታችን ሊፈጥረው ወይ ሊሰራው አይችልም። ያንን ደግሞ ጤፍ አለው ይባላል። ከዛም አልፎ ደግሞ ምንድነው አይረን አለው ይባላል። የመሳሰሉትን ግን ብዙ ጊዜ አይረኑ ለምሳሌ ራሱ ጤፉ ከመሬት ላይ ሲወስዱት ከአፈሩም ሊሆን ስለሚችል ገና ብዙ ሪሰርች ገና ይጠብቀዋል። እኔ ምልህ እንደው ሰው ቤት ወይም ደግሞ ሬስቶራንት የተለያዩ ቦታዎች ሄደህ ምግብ ስትመገብ ኮሜንት ታደርጋለህ? ለብቻ ይሄ ቢኖረው ኖሮ እውነት ለመናገር አላደርግም። በጣም ምግቡ ካላስከፋኝ በስተቀር ለጨዋታ ነው የምንሄደው። ብዙ ጊዜ ሬስቶራንት ስንሄድ ለመጫወት ነው ዋናው። ምግቡ ብቻ ሳይሆን ለምግቡ ቤትም መብላት እንችላለን። ከሰው ጋር ያለንም ጨዋታም ወይ ለስራም ሊሆን ይችላል። ያን ላይ ስለሆነ ፎከስ ማድረገው ብዙ አልናገርም። ብዙ ጊዜ ግን ዌይተሮች መጥተው እንዳንተ ምግብ ባይሆንም ያይሉሃል። እሱ እንደ ጨዋታ ሁሉ ጊዜ እናልፈዋለን። ግን ምግቡ በጣም ካስከፋኝ እና ከተጠየቅኩኝ ይሄ እንዲህ ቢሆን ይሻል ነበር እላለሁ። ግን መጥፎ ነው ማለት ከባድ ነው። ለምን ከሰው ወደ ሰው የተለያየ ጣም አስተያየት አለን። ልክ ነው። አሁን ያረኩት ያለው ትንሽ ያበሰልኩት ነው ያለውት። እንደምታየው ትንሽ ጤፍም ስላለው ትንሽ ብራውን ሆኗል። ዩዝሊ ግን ቤሻሜል ሲሰራ ነጭ ነው መሆን ያለበት። ከዛ ሞክ ካረኩት በኋላ ከእሳት ላይ አነሳውና በጣም እሳት እንዲፈላብኝ ስለማልፈልግ ቀስ ብሎ ከተዋወደ በኋላ እሳት ላይ መልሰውና መልሼ አበስለዋለሁ። ምን ያህል ደቂቃ ይቆያል ማለት ነው እስኪበስል? በአጠቃላይ ምግቡ በአጠቃላይ በ30 ደቂቃ ውስጥ ያልቃል ይደርሳል። ከዛ ግን ምን አይነት ነገር ነው ቲማቲሙ የደረሰ ከሆነ ቲማቲሙ የሚሰራ ከሆነ ብቻውን ራሱ 2 ሰዓት ሊፈጅ ይችላል። ግን እንደምንገዛው እንትን ነው። ስለዚህ አንዳንድ ነገሮችን እንዲያፈጥንልን ሱፐር ማርኬቶችን መጠቀም እንችላለን። ግን ደግሞ ጊዜው ኖሮንና ለሙያው ፍቅሩ ካለ ይበልጥ የሚጣፍጥ ነገር በየቤታችን በየጓዳው መስራት ይቻላል።
ጥሩ እስቲ አሁን ከየጤፍ ላዛኛ እየሰራ ነው የጤፍ ፒዛም አለ ሌላ ምን አለ ከእንጀራ አልፎ ምን ሊሰራ ይችላል የጤፍ ምርት ብዙ ነገር መሰራት ይችላል አሁን የጤፍ ኬኮች እየተሰሩ ነው ያሉት የጤፍ ሼኮች እየተሰሩ ነው ያሉት ምንም ነገር ውስጥ ልክተተው ብቲ ትቻለሽ ለአመልኮ ነው ምንም ነገር ጣል ማድረግ ይቻላል እንደ ዋነኝነት ስንጠቀም ዞሮ ጤፍን እንደ በካርቦሃይድሬት ፋንታ ነው ስለዚህ ስጋውን አይተካልንም ግን ፓስታውን ሊተካ ይችላል በዛ አንፃር ነው ማየት ያለብን እንጂ ምንስ ሊሰራ ይችላል ብዙ ነገር አያልቅም ሙላ ተዘርዝሮ ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ እንደው ከዚህ ወጣ ልበልና ወደ ግል ህይወት ልመለስ እሺ ዮሐንስ አግብተሃል እኔ አላገባውም አለመፈልግ ነው ማይ ከዚህ በፊት እጮኛ ነበረችኝ ኦኬ በሙያ ተጣላችሁ ኦኬ ንገረኝ አይ ሁሉ ጊዜ አለስ እሺ ያበሻል ነበረችም እና አገሩ እንደመልመድም ትንሽ እንትና አላላት አልሆነም ያጋጥማል ግን እግዚአብሔር ነው የሚያውቀው እንደው ቢኖር ብታገባ ምን አይነት ነው በሙያው ወኩል ምግብ ምትሰራ ሳትሆን ብዙ መብላትም አይለም ግን ምግብ አፕሪሺየት የሚያደርግ ለምሳሌ ፈረንሳይ እኔ አሁን ቅድም ጠይቀኝ ነበር የትኛውን ሀገር ነው የወደድከው ሁሉም ጋር ያየሁት ደስ የሚል ነገር አለ ግን ፈረንሳይ ላይ በጣም እኔ አፕሪሺየት ወደድኩት የነበረው ለምግብ ጊዜ ይሰጡ ነበር እና ያንዳንዱን ነገር ሲቀምሱ እሱም እንደ ኤክስፒሪየንስ ነው ልክ እንደ ጨዋታ እና ያንዳንዱ ነገር እስከ ነጋታው ድረስ ይወራል እና እኛ ደግሞ ያ ቡና ላይ ያለን ቡና ጨዋታ እስከ ቡና ጠጡ 3-4 ሰዓት እናሳልፍ እንችላለን ምግብ ላይ ግን ያ የለምና ባለቤት ብትኖረኝ ምግብን ኢንጆይ የምታረግ ቢሆን እየተነሳው ጧት ለመስራትም ካጅላለሁ በጣም ጥሩ ነው እሺ እዚህ ላይ አሁን ትንሽ ስፒናች ማለት የቆስጣ ቤዝ ከተበታለሁ ሶሱ አትክልትም ቢኖር በተቻለን ከስጋ አቃለው ስጋ በጣም እንወዳለን ኢትዮጵያ ግን ከዛም አልፎ ደግሞ ትንሽ አትክልትም ብንጠቀም ለሰውነታችን በጣም ገንቢ የሆነና አብሶ ለዳይጀሽን በደም ፋይበር ስንወስድ ለሰውነታችን ክሊን ያደርግልን እሱ ነው ያምራል ሲታይ ራሱ በጣም እናመሰግናለን እስቲ የሼፍ ዮሐንስ በኢቢኤስ ፕሮግራምህን ከጀመርክ በኋላ ሾውህን ከተመልካች ያገኘው ምላሽ ምን ይመስል ነበር እኛ በጣም እድለኛ ነን ለምን ስንጀምር መተን እናቃለን አይደለም ያለው እንማር ነው ያለው መማር ማንንም ይችላል ስለዚህ በየቦታው እየሄድን ደግሞ ብዙ ነገርም ተምረናል እና ጥሩ ምላሽም የነበረን ስለ ራሳችን ይበልጥ እንድናውቅ አብረን ስላየን ነው ስለዚህ ስለ ምግብ አሰራሮች አይተናል ከዛም አልፎ ደግሞ ኢትዮጵያን ሆስፒታሊቲ ምንለው ሰው ተቀባይነት ከአንድ ቦታ ወደ ሌላ ቦታ እንዴት እንደሚለይ እና እንዴት እንደሚጣፍጥ እና ለምን ኩሩ ህዝብ እንደሆነን አይተናል እስቲ ከዚህ ጋር ተያይዞ እንግዲህ ወደ ክፍለ ሀገር በብዛት እየወጣ ፕሮግራሞችን ሲሰራ ይቻላልኝና ማይረሳ ገጠመኝ ካለ ብዙ ገጠመኞች አሉኛ ከምግብም አልፎ ከኢኩዊፕመንት ወይንም ደግሞ ከእቃ አሰራርም ጭምር አይተናልና አንድ ለምሳሌ በጣም ያስገረመኝ አፋር በዛ 50 ዲግሪ ነው በጣም ነው የሚሞቀው እና እንደውም በጣም ከመሞቀው የተነሳ ካሜራውላ የሆነ ሰዓት ላይ አቆመው ነበርና ውስጥ ሆነን ግን እየቀረጽን እንደገና ደግሞ ቤት ውስጥ ነው ያለነው ገብተን እየቀረጽን በየ2 ደቂቃው እየወጣን ነው የምንቀርጸውና የሆነ ሰዓት ላይ የበከል ጥብስ አሰራር ነው የምናየው ብቻ ከቤቱ ላይ የሆነ ቀዝቃዛ ውሃ ብቻ አንገቴ ላይ ይፈሳልና ኬት ነው የመጣው የውሃ እግዚአብሔር ነው ስመለከት በቆዳ ውስጥ በጭስ ታጥኖ ውስጡ ውሃ ተደርጓል እና ያ ውሃ በተፈጥሮ የእንስሳ ቆዳ ሙቅ ነገር ሲያልፍ ውስጥ ሲገባ ያቀዘቅዛል የሚገርም ነው በሚገርም ሁኔታ በተፈጥሯዊ መሰረት
የሰሩት ፍሪጅ አይነት አለ። ያ አንድ ያየነው ነገር ነው። ሌላ ያየነው ላሊበላ ላይ ደግሞ ሄደን ቀጭን የአጃ ቂጣ ይሰራሉና ቂጣውን ሲጋግሩት እንደምናውቀው እንጀራ ላይ አይን በወጣው ነው ያለ። የአጃ ላይ ግን አይወጣውም፣ በቀላሉ አይወጣውና እንዲወጣ በደንብ ምን ያደርጋሉ? እያጋገሩት ያፏጫሉ እና እያፏጩ አይን ይወጣል። እና ለምንድነው እንትኑን ሲመቱት ያጃ ዱቄቱን ማለት ነው ከውስጡ አየር የሚቋጠረውን እሱን እንዲያፈነዳ ቫይብሬሽን ይጠቀማሉ ነው። ይሄን ኬስ አሁን እዚህ ጋር አይደለ? ኦኬ በጣም ጥሩ። ስለዚህ እንትን ካረግን በኋላ ትንሽ ዘይት ከስር እናደርጋለን እንዳይጣበቅብን። ካረግን በኋላ ከሁለቱም እያረግን ነው የምንቀጥለው። ስለዚህ ታውራሱ በጣም ደስ ይላል። በጣም ነው። ሶ የስፒናቹ ከለር ነው ያለው አይደል? የስፒናቹ ከለር የጎመኑ የቆስጣውና ፍሬያት ማን ነው ቀድሞ የሚቀምስ? Ladies first. ትረጂኛለሽ ወይንም በዚህ ጋር እስቲ ዝም ብሎ መብላት የለም ነው ነገሩ። ስለኛ ማስተርሽኒ ሞቅ ብሎ ስለሆነ ማድረግ ያለበት። እሺ ተይ እንቁላል አድርሽ። ቸኩያለሁ። በጣም ረቦሻል ማለት ነው። ግን ፍሪ ምግብ ትሰሪያለሽ አንቺ ቤት? አዎ እሰራለሁ። ምንድን ነው የምትሰሪው? እንቁላል የተለመደ እሰራለሁ። ሽሮ እሰራለሁ፣ ዶሮ ጥብስ፣ ብዙ ነገር ነው ኩክ ማድረገው። ያው በየቀኑ ዶሮ አትሰራም። ግን ምን ያህል ሰዓት ይፈጃል ያንቺ ዶሮ? የኔ ዶሮ 2 ሰዓት ተኩል። አይ ጥሩ ነው። እሺ በትንሽ ስንት ብልት አለ ዶሮ? 12 ጨምርበት። ያው በየመሃሉ ቆንጆ። ስለዚህ በየመሃሉ ትንሽ ቲማቲም እና የስፒናሽ እና የቤሻሜል ድብልቁን የቆስጣና የቤሻሜል ድብልቁን ያረግን ከዛ ትንሽ ደግሞ ከላዩ ሞዘሬላ ቺዝ ወይም ያገኘነውን የአይብ አይነት መጠቀም እንችላለን። ትንሽ የሀገራችንን አይብ መጠቀም እንችላለን። ትንሽ ጠጠር ያለ ነገር ይሰጠናል። ስለዚህ ላዛኛ እንለዋለን። በስፓጌቲ ቢሰራ ፓስታ አልፎ ነው የምንለው ማለት ነው። እንግዲህ አንድ ሳረቅ አንድ አንቺ። እሺ አስፋው ግን ዝም ብላ አትበላትም መቼስ እናስከፍላለን። አትሊስት አንድ አደርጋለሁ። እኔ በሰራሁት አንቺ ልታስከፍል ነው። አታሳንሽ። አሳንስኩኝ። አዎ በደንብ ነው የመጨረሻው ስለሆነ። አዎ ጨምርበት ስጋ። አዎ ፐርፌክት። ሲታይ ራሱ በጣም የሚያምር እንጀራ ሊወደድ ነው መሰለኝ ከዚህ በኋላ። አዛኛው ብሎ ሊያስወድድብኝ ይመስለኛል እንጀራው። ኦኬ በምድጃ ከማስገባታችን በፊት ትንሽ ሸፍነውና ኦኬ ከዛ እንጠብቃለን ማለት ነው። እስኪ በስልልን እንግዲህ አንድ የሰማሁት ሚስጥር አለ። ምን ሰማሽ? በጣም ጎበዝ የሳልሳ ጨፋሪ ወይም ዳንሰኛ እንደሆንክ ሰምቻለሁ። ለማለት ቸኩያለሁ በጣም። እርግጠኛ ነኝ ከኔ አይበልጥም። እስቲ አረ በቃ እስቲ ሁለታችንን እንወዳደራለን። በእውነት ነው የምትላለህ ጆኒ? እንደ ፕሮፌሽናል ነው የሰማሁት። ዋው እንደዚህ ከሆነ አይደለም። እስቲ ንገረኝ። ቀልድ መስሎኝ ነው። ያው ፈረንሳይ ነው የናርኩት ብያቸዋለሁ እና እዛ መቼም ከትምህርቱም አጠገብ የተለያየ አክቲቪቲዎች አሉ። ከሱ አንዱ ዳንስ ነበር እና እኔ ደግሞ ውዝዋዜ ደስ ይለኝ ስለነበር እንደውም የዛኔ ምን ይባላል መሰለ ቦልሩም ዳንሲንግ ነው የተማርኩት። ቦልሩም ማለት በደንብ ፕሮፌሽናል የሆነ እንትና ጥሩ ውዝዋዜ ወዳጅህን ወደ ሆነ ጉዞ መውሰድ ነው ይባላል። ስለዚህ ያን ደግሞ እኔ ለመማር ፈልጌ ስለነበር ትንሽ ሞካክሬያለሁ። ስለዚህ እንግዲህ ባለ ብዙ ባለሙያ ነው ማለት ነው። በጣም ይሄ በጣም የሚያስደስት ነው። አመሰግናለሁ። ይሄ ነገር እየሸተተ በጣም ይራበኝ ነው። የሚገርም ነው በጣም። እንግዲህ ቢበዛ አንድ 10-15 ደቂቃ ነው የሚያስፈልገው። ግን የምታውቁት ዞሮ ዞሮ ሽታው በደንብ አሁን መዓዛው በደንብ ጎልቶ ሲወጣ አሁን እየሸተታቸው የነበረ የዚህ ሳይሆን የምድጃው ስለሆነ እሱን እንክፈትና ቸኩላል። በጣም
ሶ ከ15 እስከ 20 ደቂቃ ነው የሚበስለው። ከ10 እስከ 15 ፈለጋችሁ እስከ 20 ካልተቃጠለ በጣም ጥሩ። ነው እኔ እንግዲህ ለመጀመሪያ ጊዜ ነው የጤፍ ላዛኛ ሰራ። ዋው ያምራል በጣም። እንቁረጣውና እስቲ ነው እንጀራ ይመስላል። ለፍጹም እንጀራ አይመስልም። በሚገርማችሁ ሁኔታ ሆሳና ሄደን የእንጀራ አይነት አይተን ነበር። ግማሽ በጤፍ ግማሹ ደግሞ በዱቄቱ ማለት ነው፣ በስኳር ድንች ዱቄት የሚሰራ እና በሚገርም ሁኔታ ጣዕም ላይ ለውጥ የለውም። ግን ልዩነቱ አንድ ኩንታል ጤፍ ወደ 2700 ብር አሁን እየተጠጋ ሲሄድ አንድ ኩንታል ስኳር ድንች ግን ወደ 350 ብር ነው። እንዴ ግማሽ ስትለኝ አልከበኝ። ግማሽ ማለት ዱቄት ውስጥ ዱቄት ውስጥ የሚጨምረው ኦኬ ደርቆ ያም ተፈጭቶ ሁለቱ ተደባልቆ ሲጋገርና ጣዕም ላይ ምንም ብዙ ልዩነት አልተሰማም። አይጣፍጥም። የመጣፈጥ አይነት ስሜት የለውም እና ራሱ በቃ እንጀራ ነው የሚለው ግን ዋጋ ላይ ይበልጣል። ዋጋ ይጠቅማል። ኑሮ በዘዴ አንድ ጥያቄ እንጀራ አሁን ለምሳሌ ግማሽ ስለምትዛለ መስለሽ ምናልባታችን የምታውቂው እንደሆነ ትነግሪኛለሽ። እንደዚህ እየተጋገረ አንድ ነጭ አንድ ጥቁር አለ። እንዴት ነው እሱ የሚሆነው? እሱ የሚሆነው ያው ሁለት አይነት ቀይ ጤፍና ነጭ ጤፍ አለ። ሰው ሲጋገር በየተራ ነው። መጀመሪያ ቀዩ ከተጋገረ ከዛ በኋላ ነጩ ይጋገራል። እሺ ሼፍ አመሰግናለሁ። እኔ እንኳን በሱ ጋግሬው አላውቅም፣ ግን በጣም ነው የሚያምረውና ቅርጹ ራሱ አትለየውም። ይሄ ሁለት አይነት መሆኑን አታውቀውም። አንድ እንጀራ ነው የሚመስለው በጣም እንዳያችሁት። ከስራውን በደንብ አይዝም። ቅድም ያረኩት ዘይት ስላለ ሽታው ራሱ በጣም ደስ ይላል። ሽታው አይ ቲንክ የላዛኛ አይነት ሽታ አለው ልበል። የሌላው አይነት ላዛኛ የተለየብኝ ሽታው ተለየብኝ። እንዴት ነው የተለየብኝ? ለየት ያለ ሽታ ነው። ምን እስቲ ንገረን። ኤግዛክትሊ እኔ ይሄ ነው ልል አልችልም። ጥሬ ስጋ ይላል። ጥሬ ስጋ ሽታ አለው እንዴ? አዎ ለየት ያለ ሽታ አለው። ራይት ፐርፌክት። አዎ ቀምሱት። በአዲስ ማንኪያ መቼም ልስጣችሁ። ቴንክ ዩ። ቴንክ ዩ። ዛሬ እንግዲህ አቀማመስ እናንተ አሳየን። እንግዲህ የተለየውን ተመልካቾቻችን መሸሻ ይሙት ግሩም ነው። በጣም ግሩም ነው። ምን ነው ተቋረጥን ታዲያ? እኔ እንኳን አመሰግናለሁ ልል ነው። ሼፍ ዮሐንስ ሪሊ በጣም ነው የማመሰግነው። እንዳያችሁት እናንተም በየቤታችሁ እንደዚህ እንደምትሰሩ እንደተከታተላችሁት ተስፋ እናደርጋለን አለ። ሰጥቷለች። በጣም ነው የሚጣፍጠው። ቅያሪ የሚሆን አሁን ሁሌ እንጀራ በወጥ ነው የምንበላው። የተለየ ነው። የራሳችን ምርት በሆነ ደግሞ አሁን ላዛኛ ምናምን በሌላ ከምንሰራ በፓስታ በሌላ ከሚሆን በራሳችን ምርት እንደዚህ ብንጠቀም በጣም ቆንጆ ነው። በጣም ይመረጣል። በጣም ይጣፍጣል። እውነት አመሰግናለሁ። ያው እንጀራ ላይ እንደምናውቀው እንትኑ ነው ስለም አብሲቱ ተጥሎ 3 ቀን ቆይቶ ኤኒዌይስ አቅሙ ከቻለ እንደዚህ ቢሆን ይመረጣል። በጣም ጥሩ ነው። በጣም ጥሩ። ሼፍ ዮሐንስን ከልብ እናመሰግናለን። እንግዲህ ከሼፍ ዮሐንስ ጋር የነበረን ቆይታ ይህን ይመስል ነበር። ባረግነው ቆይታ ትምህርትም ደግሞ እንደወሰዳችሁበት በመተማመን የዛሬውን ፕሮግራማችን ከሼፍ ዮሐንስ ጋር በዚህ እናበቃለን። ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። አሁንም ከኛ ጋር እንደሆናችሁ እንተማመናለን። እሁድን በኢቢኤስ ነው እንግዲህ እየተከታተላችሁ የምትገኙት። ፍሬ ቀጣዩ ፕሮግራማችን ምንድነው? ቀጣዩ ፕሮግራማችን የሚሆነው በቅርቡ ኒውዮርክ ፋሽን ዊክ ተዘጋጅቶ ነበር በኒውዮርክ። እዛ ላይ የተሳተፉት ኢትዮጵያኖች ነበሩ፣ እህትማማቾች ሊሊ ዮሐንስ እና ዚዚ ዮሐንስ ሲስተርስ ከኛ ጋር ናቸው። አብረን እንከታተል።
ጥሪያችን አክብራችሁ እዚህ ስለመጣችሁ እናመሰግናለን። Thank you እኛም እናመሰግናለን። ስለ ዮሐንስ ሲስተርስ ራሳችሁ አስተዋውቁ። ብዙ ጊዜ ዮሐንስ ሲስተርስ ሲባል የሼፍ ዮሐንስ እህትማማቾች ናቸው ይባላልና እስቲ ስለሱ ራሳችሁን አስተዋውቁ። እነማን ናቸው? ዮሐንስ This is ሲስተርስ yohannes from the yohannes sisters. እኔ ደግሞ ሊሊ ይባላለሁ። ሊሊ ዮሐንስ ግን ሼፍ ዮሐንስ ጓደኛችን ነው እንጂ ቤተሰብ አይደለንም። ግን ዮሐንስ ሲስተርስ ማለት በእንግሊዘኛ የዮሐንስ ልጆች ማለት ነው። ሶ ሊሊ ዮሐንስ ኢዝ ዮሐንስ። እሱ ደግሞ የመጀመሪያ ስሙ ነው፣ ፈርስት ኔም ማለት ነው። ሶ ስለምንተዋወቅ ነው በድንገት እንጂ ሊሊና ዚዚ ወደዚህ ሙያ እንዴት ነበር የገባችሁት? መጀመሪያ ነገር የጀመርነው ህፃኖች ሆነን ነው። እናታችን ፋሽኒስታ ነበረች። በጣም ፋሽን ትወድ ነበረ። ሶ በጣም አሪፍ ቆንጆ ልብስ ታለብሰናለች። ሶ በዛ ነው የተጀመረው የሷ ኢንስፒሬሽን። ከዛ ደግሞ በቀጣዩ የዛሬ 18 አመት ኢትዮጵያ ለእረፍት መጣና ውጭ ነው ያደግነው። ከዛ ያበሻ ልብስ አሰራር አይተን በጣም ኢንስፓየርድ ሆነን። ለምን ሃንድ ሜድ ሁሉ ዓለም ላይ ሃንድ ሜድ ኤክስፔንሲቭ ነው። እኛ ሀገር ግን ሃንድ ሜድ ብዙ ቦታ የለውም። ሶ ያ ነገር ኢንስፓየር አደረገን ጀመርን ስራችን ማለት ነው። በዛ በጣም ሰክሰስፉል ናቸው። አሁን ደስ የሚል ስራ ነው የምትሰሩት። እስካሁን ምን ያህል ኮሌክሽኖችን ሰርታችኋል? አራት ላይነስ ራይዜ እናት ኩዊን ኤንድ ሚ እና ኒውዮርክ ደግሞ መጨረሻ የሰራ ነው ሮያልቲ ኢትዮጵያ እና እኛ ሲዝናል ዲዛይነሮች አይደል በአመት አራቴ አናወጣም። ዩዥሊ ፌዞች አሉ እናሳልፋቸው ፌዞች አሉ እና በዛ ነው ዩዥሊ ኮሌክሽን እናወጣና የመጀመሪያ ላይነስ ራይዚንግ ብለን ያወጣንበት ምክንያት እኛ ውጭ ነው ያደግነው፣ እዚህ መጣን። ሶ ብዙ የካልቸር ኮንፍሊክት ነበረ። ሶ በዛ መሀል ራሳችን ያገኝንበት ጊዜ ነበረ። ሶ ምንድነው ሪፕሬዘንት የሚያደርገው አንድ ኢትዮጵያዊት ሴት ኦር አፍሪካን ልበል ብዙ ዲፊከልቲ ህይወቷን አሳልፋ ብዙ ባሪየሮች አሳልፋ አሸናፊ የሆነችበት። ሶ ላይነስ ራይዚንግ በአማርኛ ሴት አንበሳ ሰብራ ስትወጣ ማለት ነው። ሶ ያ ነበረ ሲግኒፋይ የሚያደርገው። ከዛ ደግሞ እናት ኮሌክሽን ያልነው በጣም አክቹሊ ከሁሉም እናት ኮሌክሽን እኛ በጣም ኢትስ ሴንቲሜንታል ቫልዩ አለው። ያ ደግሞ ምንድነው አንደኛ ከእናታችን ሲጀመር እናታችን በጣም ብዙ ነገር ለኛ አርጋልናለች። ለዚህ የደረስነው በእናታችን በአባታችን ፍቅር ነው። ሁለተኛ ነገር ደግሞ ምን የኢትዮጵያ እናት ብለን ስንል ደግሞ በጣም ብዙ ነገር አሳልፋ ልብስ አጥበው ጉሊት ላይ ሰርተው ብዙ ነገር አሳልፈው ከዛ በኋላ አሁን ሲኢኦዎች ፕሬዚደንት አሉ ማለት ሶ ቢሃይንድ ኤቭሪ ማን ከጠንካራ ወንድ ሴት አለ እንደሚባል እናት አለች፣ ጠንካራ ኢትዮጵያዊት እናት አለች ማለት ነውና ሶ ዴዲኬሽን ነበረ ለኢትዮጵያ እናት። እንዳውም በዛ እንትን ወርቅነሽ፣ ፀሐይነሽ፣ ሰናይት፣ ራሄል፣ እልፍነሽ ብለን ነው ወይንሸት ብለን ነው ያወጣናቸው። እነዚህ እናቶች እናቃቸዋለን የሆነ የቤተሰብ እና ከእናታችን ጀምሮ እናታችን ስም እልፍነሽ ይባላል። ከዛ ጀምሮ ሁሉም የነሱን ማለት ስትሬንግዝ ሲግኒፋይ ለማድረግ ነው። ከዛ በኋላ ደግሞ ኩዊን ኤንድ ሚ ማለት ያው የውስጤ ንግስት እንደማለት ነውና አንድ ሴት ልጅ ብዙ ነገር ታሳልፋለች። ያው እንደምታውቁት ኢትስ ናት ኢዚ ለሴት ብዙ እንቅፋቶች አሉ። ስፔሻሊ ቢዝነስ ላይ ሰክሰስፉል ለመሆን ቀላል አይደለም። ያንን ብዙ አሳልፋ ራሷን የሆነች ሴት እንደማለት ነው እና እኛ ሁሌ ስንሰራ ስናት ስለ ልብሱ ብቻ አይደለም ኦር ለመታወቅ ብቻ አይደለም፣ አዌርነስም ክሬት እያደረግን ነው አይደለ? አሜን። ሴቶችን ኤጁኬት እናደርጋለን ብዙ ጊዜና የሴት ጥንካሬ ለማሳየት ብዙ እንጥራለን። ከዛ every woman is beautiful no matter what size she is. every woman ቆንጆ ነች። so ያንን ነገር ለማውጣት እንፈልጋለን። በራሳቸው እንዲተማመኑ እንፈልጋለን፣ በሰውነታቸው በመልካቸውና ያንን ሞር ኮንሰንትሬት አድርገን ለማውጣት እንሞክራለን። actually እዚህ ላይ ልጨምር የምፈልገው እኛ ስንሰራ ዩዥሊ ዓለም ያስቀመጣት ቆንጆ ሴት ብለን አንልም። every woman is beautiful. so ለዛ ነው ካስተም ሜድ ነው ልብሳችን። አሁን ላንቺ የሰራንልሽ ልብስ
ይሄ ልብስ ካስተም ሜድ ነው። ሶ አንድ ሴት መታ ለሷ ፊት የሚያደርግ ነገር ነው እንጂ ፋሽን ምንድነው አይደለም። ለሷ ፊት የሚያደርግ ነው። ሶ ለዛ ነው ማንም ሁሉ ሴት ዓለም ላይ ቆንጆ ነች። ፊት የሚያደርጋት ነገር ካወቀች ቆንጆ ነች ልብስ ላይ። ሶ ለዛ ነው ካስተም ሜድ ከስክራቹ ላይ የምንሰራው እንጂ አንደጋገምም ልብሶች ላንቺ የሰራ ነው ሌላ ሰው አንሰራው። እና ፋይናሊ ያው ሮያልቲ ኢትዮጵያ ብለን ያልነው ኒውዮርክ ፋሽን ዊክ ማለት ትልቅ ስቴጅ ነው። ያበሻ ልብስ እዛ ላይ ማሳየት በጣም ትልቅ ነገር ነው እና በጣም ብዙ ተከራከርን፣ አሰብነው፣ አወጣነው፣ አወራድነውና ኢትዮጵያ የምትለው ቃል አንደኛ ትልቅ ስቴጅ ስለሆነ የሀገራችን ስም ማስጠራት ፈለግን። ለምን ያው እንደምታዩት ሁሉ ማበሻ ልብስ ሃንድ ሜድ ነው። አው ጨርቁ መነን ነው፣ ጥልፍ ነው፣ የሀገራችን ሰዎች ነው የሰሩት። ሶ ኢትዮጵያ የምትለው ነገር ኢምፖርታንት ነበረች። ሮያልቲ ደግሞ የኛ ታሪክ ሴቶች በድሮ ጊዜ ኢንፍሉዌንሻል ናቸው በጣም ኢትዮጵያ ውስጥ ብዙ ታሪክ አለ የታፈነ ታሪክና እሱን ዲጋርገን ያው አዌር ለማድረግ ነው ስፔሻሊ ለወጣቱና ትልቅ ታሪክ እንዳለን ሴቶች ጠንካራ እንደነበሩ ሊደርስ እንደነበሩ ኢንፍሉዌንሻል እንደነበሩ ለማሳወቅ ሮያልቲ ኢትዮጵያ ብለን ኢንተርናሽናል ስቴጅ ላይ ያሳየን ማለት ነው። በጣም ደስ ይላል። ቴንክ ዩ። ባለፈው እንግዲህ ኒውዮርክ ፋሽን ዊክ ላይ ተሳትፋችሁ ነበረ። እንዴት ነበር እድሉን ያገኛችሁት እዛ ለመሳተፍ? በሚገርም ሁኔታ ሶሻል ሚዲያ ላይ የኛ ስራ ኖቲስ አድርገው ነው እነሱ ኢንቫይት ያደረጉን። በጣም አንኤክስፔክትድ ኦፖርቹኒቲ ነበረ እና አይ ቲንክ በአሁኑ ጊዜ ዓለም ላይ የኛ ትሬንድ የኢትዮጵያ ፓተርኖች በጣም ለየት ስለሚሉ ኖትስ እየተደረጉ ናቸው። እኛ ደግሞ በሃይ ኤንድ ደረጃ ስለምንሰራቸው ወደውት እነሱ ነው ኢንቫይት ያደረጉን። ትልቅ ሰርፕራይዝ ነበረ። ምን ያህል ኮሌክሽኖች ነበሩ እናንተ ያዘጋጃችሁት? 20 ፒስ ነው ያዘጋጀነው ለኒውዮርክ ኮሌክሽን። ባህላዊና ኮንቴምፖራሪ ሚክስ ነው ያደረግነው። ተቀባይነት ምን ያህል ነበረ? በጣም ወደዱት። ለምን መነኑ በጣም ዩኒክ ነበረ፣ አልተለመደም። ሶ በጣም ወደዱት። በጣም ኢምፕሬስድ ነበሩ እና በጣም ቆንጆ ነበረ፣ የተሳካ ነበረ። ደግሞ በዛ ላይ የኢትዮጵያ እንዳልኩሽ ቅድም የኢትዮጵያ ፓተርን ጥልፎች፣ አሰራር ኮተን ሃንድ ሜድ መሆኑ በጣም ፎከስ ያደረጉበት ኦርጋኒክ ስለሆነ ነው። ሃንድ ሜድ ነው። አሁን በአሁኑ ጊዜ ደግሞ ሁሉም ያው ማሽን ሜድ ናቸው ብዙዎቹ እና 36 ዲዛይነሮች ነበሩ። ከዛ መሃል እኛ ስታንድ አውት ያደረግነው ሁሉ ሃንድ ሜድ በመሆኑ በጣም ወደዱት። እንዴት ነው ሰው ይሄ ሁሉ ሰዓት ፈጅቶ ይሄን ይሰራል በማለት በጣም ተገርመው ነበረ። ሰክሰስፉል ነበረ። እንኳን ደስ አላችሁ። ቴንክ ዩ። አመሰግናለሁ። እሺ ኢቢኤስ ላይ የምናያቸው በፕሮግራም መሀል ላይ የሚቀርቡት የሴት ሚወንድም ስታይል የተደረጉት በእናንተ ነው። በጣም ቆንጆ ስራ ነው የሰራችሁት። ቴንክ ዩ። ጥሩ ነበረ በጣም ያው ስታይሊንጉን ሁሉንም የሰራ ነው እኛ ነበረ። በጣም በደስታ ነው የሰራ ነው ቢካዝ የመጀመሪያ እንደዚህ አይነት ሞደርን ስቴሽን ኢቢኤስ ናቸው። አክቹሊ ሲጀምሩ ራሱ በጣም እኛ ኤክሳይትድ ነበር፣ ገና ሙቭ ማድረጋችን ነበርና በጣም ደስ አለን ቢካዝ አዲስ አይዲያ ስለነበረና ያንን እድል ሲሰጡን በጣም ነው ደስ ያለን እና ገናም ብዙ እቅዶች አሉን ከኢቢኤስ ጋራ ብዙ እንደዛ ልንሰራ ሀሳቦች አሉን። ሶ ታዩታላችሁ። በጣም ደስ ይላል። ቴንክ ዩ። ሶ ይሄኛው የትኛው ኮሌክሽን ውስጥ ነው የሚገባው? ለኔ ሰራችሁልኝ ልብስ ይሄኛው እናት ኮሌክሽን። yes እናት ኮሌክሽን ያ። እሺ አሁን ደግሞ ውስጥ እዚህ ሞዴሎች አሉ ኒውዮርክ ውስጥ ከታዩ የእናንተ ኮሌክሽኖች እናያለን ከጥቂቶች። ቴንክ ዩ። ይሄ ኢንስፒሬሽኑ አበባዎች ናቸው። ፍሎራል ፍሌር ሲምፕል ለኮክቴል የምትለብሽው ነው። ሞር ኢዚ ቱ ዌር ጥልፍ ነው ሙሉ ለሙሉ። ሙሉ ለሙሉ በጥልፍ ነው የተሰራው። ቀለል ያለ ልብስ ነው። ቀለል ያለ ልብስ ነው። ሮያሊቲ ኢትዮጵያ ውስጥ ያለ ኮሌክሽን ነው ማለት ነው። ኒውዮርክ የሰራችሁት ያምራል በጣም።
ኦኬ ይሄ ያው ይሄም ጥልፍ ነው ሙሉ ለሙሉ የኛ ስራ ሁሉም ጥልፍ ነው ሃንድ ወርክ ነው እንትን ተለጣፊ ምናምን የለውም ሙሉ ለሙሉ በእጅ የተሰራ ልብስ ነው እና ያው ትንሽ ሞር ማደርን አርግ ነው ለሽሽን ለማውጣት የኒውዮርክ ሰዎች ያው ሞር ኮንሰፕቱን እንትን አንደርስታንድ ያደርጉልን ያው ሞር ሲምፕል አርገናል በጣም ነው የሚያምረው ቴንክ ዩ የኛ በጣም ፌቨሪት ነው ፌቨሪታችን ይሄ ልብስ የሚያብለጨልጨው በጣም ሞካሽ ይባላል እና ሞካሽ በድሮ በነ ሚኒሊክ በነ ኃይለ ሥላሴ ጊዜ ካባ ላይ የሚጠለፈው በወርቅ ነበረ በዛን ጊዜ እና ምን ተባባልን የፈረንጅ ጌጥ ከምንጠቀም ይሄ የሀገራችን የነገስታት ሮያልቲ ሲምቦል ነው እና በጣም በፕራይቬትሊ የሚሰራ ልብስ ነው በጣም አንድ ፋሚሊ የሚሰራው ልብስ ነው ማለት ሞካሽ ከባድ ስራ ነው ኤምብሮይድ ጥልፍ ሆኖ ግን እንትን ነው ሜታሊክ ክሮሽ ናቸው ትዊስት እየተደረጉ የሚሰሩት እና ያው እንደ ሁሉ እነዚህ ኦሪጂናል ፓተርኖቹ የኛ ክሬቲቭ ዲፓርትመንት ክሬት የምናደርገው የኛ ናቸው እና ልብሱ ካቱ ደግሞ የ50s በ1950 በፈረንጆች ብሉዝ በነበረበት ሰዓት ያ 50s ቀሚስ ነው ኢንስፒሬሽኑ በጣም ቴንክ ዩ I know it's your favorite. ያንቺ ፌቨሪት ናት የኔ በጣም ዋው ይሄኛው እንዴት ነው አሰራሩ ይሄ 7 ወር የፈጀ ልብስ ነው ገባኝ ቴንክ ዩ ጥልፍ ነው ጥልፍና ሞካሽ ያው ቀደም ኤክስፕሌን ያደረኩት ነገር ሞካሽም አለበት እና ባይ ዘ ዌይ እነዚህ የምታያቸው ፓተርን በሙሉ ኦሪጂናሊ ክሬትድ yohanis sisters create ያረግናቸው ማለት የኛ ብራንድ ናቸው እና እንትን አፕሳይድ ዳውን ጥልፍ ነው የምንለው ዩዥሊ ሶ ጥልፉ ኖርማሊ አበሻ ልብስ ከታች ጥልፉ ይሄኛው other way ከላይ ያረግነው እና በጣም ብዙ ጊዜ ፈጀ ነው እና ብዙ ሰው ሲያየው አክቹሊ መነን መሆኑ ራሱ አያምኑንም ጨርቁን ሲመነን ነው የሚያውቁት ግን መነን ነው በጣም ያምራል ቴንክ ዩ የኛ አክቹሊ ሁሉም ፌቨሪታችን ነው ኤቭሪቲንግ እስካሁን በጣም ያምራል ይሄም በጣም ያምራል ይሄስ እንዴት ነው አሰራሩ ይሄ ሁሌ ካባ በከፋይ ነው የሚሰራው እና ይሄ አዲስ ነገር ነው የፈጠርነው በመነን ካባ ብለን የሰራነው እና በጣም የምንወደው ልብሳችን ነው በጣም አክቹሊ ለመምረጥም ያስቸግራል ልብሶቻችሁን የምራሱ እስካየሁት ራስ በመከራ ነው ይሄን የመረጥኩት ቀደም ሁሉም ልብሶች ያምራሉ በጣም so much እና አላማችን ከቬሎ ወጥተን በባህላችን ልብስ ሙሽሮች እንዲያገቡ ስለምንፈልግ ሶ ይሄ ዌዲንግ ጋውን ነው በመነን የተሰራ ሙሉ ለሙሉ ጥልፍ ካባ በመነን የተሰራና ታይት ፊቲንግ ውስጥ ስኪኒ ስሊም ካት ነው በጣም ነው የሚያምረው እዚሁ አጋጣሚ እንግዲህ ማመስገን የምትፈልጉት ሰው ካለ እድሉን ልስጣችሁ መጀመሪያ እግዚአብሔርን ማመስገን እንፈልጋለን ካለሱ እዚህ አንደርስም ነበረ ሶ ቴንክ ዩ እግዚአብሔር ቤት አባትና እናታችን በፍቅር ነው ያሳደጉን በጣም ይሄ ብራንድ ሙሉ yohanis sisters የተባለበት ምክንያት የአባታችን ሜሞሪ አባታችን ዴዲኬሽን ነው አባታችን በህይወት የለም እናታችን አለች እና በሱ ሜሞሪ ነው actually dedication to love ብለን ያልነው ይሄ ብራንዳችን ሶ እነሱን በጣም አመስገን እንፈልጋለን ከዛ ቀጣይ ሁሉ ፋሚሊ ኦፍ ኮርስ ቤተሰቦቻችን በሙሉ አጠገባችን እህቶቻችን በጣም በስራችን የሚያምኑ ኮሩብናቸው በጣም ይኮሩብን እዛ በስተቀረ ያው እንዳለ yohanis sisters ቲም ጠላፊዎቻችን ሰፊዎቻችን አርት ዲፓርትመንት አሉ ሁሉም ማመስገን እንፈልጋለን
ከዛ ደግሞ ኒውዮርክ የባወር ፋሚሊ ቴንክ ዩ ሆስት ያደረጉን ፋሚሊ ናቸው እዛ ዋጋይ ባወር ስቴፈን ባወር ቴንክ ዩ በጣም እናመሰግናለን። ሙዚቃችን ለፋሽን ሾው የሰራልን ኬኒ አለን በጣም እናመሰግናለን። ሞደርን እና የኢትዮጵያ ታች ያለው ሙዚቃ ነው ለኛ ክሬት የተደረገው ሶ ቴንክ ዩ ኬኒ አለን። ሌላው ደግሞ ማመስገን የምንፈልገው በርሳቤል ክንፌ የኒውዮርክ ሞዴል ነች እና አሁን አክቹሊ ፌስ ኦፍ ዮሐንስ ሲስተርስ ብለን ላንች ልናረጋት ነው። በጣም ጎበዝ ልጅ ነች ከኛ ጋራ ቆማለች አብራን። ቴንክ ዩ ሶ ማች በርሳቤ። ፊኒክስ ፕሮዳክሽን ደግሞ ከዲሲ መተው ፎቶሹት የሰሩልን ልጆች ናቸው። ቴንክ ዩ በጣም እናመሰግናለን። የረሳነው ሰው ካለ ደግሞ እና ኦፍ ኮርስ ደግሞ ኢንስታግራም ላይ ያሉት ፎሎወሮቻችን በጣም አመስገን ፈልጋለን። ፌስቡክ ላይ በጣም ሰፖርት ያደርጉናል። እኔም አንደኛ ፎሎወር ነኝ። ቴንክ ዩ በጣም እናመሰግናለን። and last but not least EBS ገና ሀብለን ስንጀምር ሁሌም ካጠገባችን እንደቆሙ ናቸውና በጣም እንኮራለን በኢቢኤስ በስራችሁና thank you so much ለዚህ opportunity. We're proud to be here. Thank you so much. ሲሲ እዚህ ድረስ ተገኝታችሁ ይሄን ቃለ መጠይቅ ስለሰጣችሁ እናመሰግናለን። Thank you በጣም እናመሰግናለን። ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። አሁንም እየተከታተላችሁ ያላችሁት ከኢቢኤስ ቲቪ የሚተላለፍላችሁን እሁድን በኢቢኤስ ፕሮግራማችን ነው። እንግዲህ አይፎን ስልክ ከዚህ በፊት እንደምናውቀው በአሻራ ነበር የምንጠቀመው። አሁን ደግሞ አዲስ ብራንድ አይፎን 8 እና 10 ወይም ደግሞ አይፎን ፌስ ሪኮግኒሽን በሚለው መጥቷል። እሱም ደግሞ ያው በፊት በአሻራ ሳይሆን በፊታችን ገጽታ የሚከፈት ነው። ስለሱ ምን ትላለህ አንተ? ይገርምሻል ይህ ስልክ ከወጣ በኋላ ብዙ ፍቅረኞች ላይ ብዙ የትዳር ጓደኛሞች ላይ ብዙ ችግር ፈጥሮ ነበር። ቀደም ሲል የነበረው እንዳልሽው በአሻራ ሲሆን ያው ደግሞ ፌስ ሪኮግኒሽን እና ፌስ አይዲ ይሉታል። ይሄ ደግሞ አሁን ራሱን ችሎ ራሱ ሌላ ውዝግብ እየፈጠረ ነው ያለውና ምንድነው እዚህ ላይ እኔ አንድ ጓደኛዬ ላጫውት ይችላል። ያሻራው ማታ አምሽቶ ሲመጣ ሚስቱ ተኝታ ነበርና ሞባይሉን ቁጭ አድርጎት ሳለ ጣቱን ስባ አሻራው እንግዲህ የጥርጥር ጉዳይ መጠራጠር ጉዳይ ፍቅራኛ ያለ መተማመን እና እንዲህ ነገሮች ይከሰታሉ ብዙ ጊዜ እና በአሻራው እንዲህ ስልኩን እንዲህ ታስነካው ይለቃና ይነሳል። በኋላ ምን እንዳደረገች ታውቂያለሽ? ስልኩን በዚህ በኩል አደረገችና እንቀርራል በየትኛቸው ከፌስ ሪኮግኒሽኑ ሌላ በአይን ሬይ ነው አይን ተከፍቶ ነው
ባይል ስታዩ ነው አይነ ሲገለጥ ነው እና እሱ ላይ አሁን እነዚህ ትዳር ጓደኞች ወይም ደግሞ ቅናት ያለባቸው ልለው ይችላልው እነዚህ ሰዎች ሊከፍቱት የሚችለው ያ ሰውዬ መሞት አለበት ለዚህ ነው አይኑ ተከፍቶ እንደዚህ እንግዲህ እግዚአብሔር ያሳይሽ ሊሆን ይችላል ያንን ሲያው ነው የሚከፈተውና እንዲናይቱ ዝግቦች ተፈጥሯል እንግዲህ በዚህ በአይፎን በአዲሱ ምርት ላይ እጅግ በጣም ከፍተኛ የሆነ ሴኩሪቲ ነው ያለው መሰለኝ ይሄኛው እጅግ በጣም ሴኩሪቲ አለው ግን ያኛው ያሻራው ከ50,000 አንድ ሰው ሊከፍተው የሚችልበት እድል አለ የዚህ የፌስ ሪኮግኒሽኑ ግን ወይም ደግሞ በአይን የሚታየው ከ1 ሚሊዮን አንድ ሰው ነው ምናልባት ሊከፍተው እድሉ ሊያገኝ የሚችለው እና በጣም ኃይለኛ ሴኩሪቲ በጣም ከፍተኛ ሴኩሪቲ ነው ያለበት እንትን ላይ ያለ ነው ግን ትላለስቲ ማለት ባለትዳሮች ላይ አሁን ይሄኛው ማለት አለመተማመን ነው በብዛት ይሄን የሚፈጠረውና አዎ እንዳልከው አሁን ይሄኛውም ይሄ ፌስ አይዲ የሚባለው ተኝተውም ቢሆን አሁን አይናቸው የሚገልጡ ወይም ደግሞ እንደዛ ሊያጋጥም ይችላል እንደዛ ነገሮች ተኝተው ከፍቶ የሚተኛ ሰው ግን አለ ይሄ በጣም አስቸጋሪ ነገር ነው እንግዲህ አንዳንድ ሰዎች በተፈጥሯቸው ሲተኙ ይተኛሉ ግን አይናቸው ከፍተው እና በቀላሉ የዚህን ጊዜ በአይናቸው ዝቅ አድርገው ሞባይሉን ሊከፍቱት ይችላሉ ማለት ነው ይሄ ደግሞ እንግዲህ ለራሱን የቻለ ያወዛጋቢ ነገር አንዳንድ ቴክኖሎጂዎች በተፈጠሩ ጊዜ ሁሉ ጊዜ ኋላቸው ብዙ እንትኖች ምክንያቶች እና አንዳንድ ነገሮችን ይዘው ነው የሚፈጥሩት እና እንግዲህ ምን ታረጋለሽ እንደ ቴክኖሎጂ እንደ ጊዜው መራወጥ መተማመኑ ነው የሚሻለው ትልቁ ነገር መተማመኑ ከዚህ ሁሉ መተማመኑ ነው የሚሻለው በዚህ በስልክ ምርቶች ላይ የተለያዩ አፕሊኬሽኖች ይጫናሉ እና ሌላው ደግሞ አንድ እንደዚህ ወዳጄ ትንሽ በስሚው ገድ ያለ ነው የሳልሳ ዳንስ ትምርት እንዴት እንደሚማር በአፕሊኬሽኑ ጭኗል እና አንድ ቀን ሚስቱ አይታ በዚህ ድሜ ተሰባብረን እኔ ላይ ጣጣልቶንብኝ ነው ሳልሳ እንዴት ትማራለህ ብለው እንደው የተደባደቡበት አንድ አጋጣሚ እንደነበር ነው ማስታውሰው እና እንዲህ ነገሮች ይከሰታሉ ብዙ ነገሮች የሚታይባቸው አፕሊኬሽኖች ይኖራሉ ቴክኖሎጂ የሚያመጣቸው እንግዲህ ከዚህ ጋር ተያይዞ እንግዶች አሉን እዚህ ጋር ሳልሳ ዳንስ የሚያሳዩን ሰርፕራይዝ ገስቶች ነው የሚኖሩን እነሱን እናይና እኛም በዛው ነው የምንሰናበታችሁ በቀጣዩ ሳምንት እዚሁ ያማራ ስቱዲዮ እስክንገናኝ ድረስ ከሳምንት መልካም ሳምንት Mare, mare,